አራተኛ ተከታታይ ጨዋታ ማንቸስተር ዩናይትድ በማይክል ካሪክ ስር ማሸነፍ ችሏል። ይሄኛውም እንግዲህ ማንቸስተር ዩናይትድ ወደ 5 ተከታታይ ጨዋታ ማለትም የዛን ደጋፊ ጸጉር ሊያስቆርጥ የሚችልበት በቃ ከጫፍ የደረሰበትን አጋጣሚ ነው እየተመለከትን የምንገኘው። ስለዚህ ጨዋታ ማንቸስተር ዩናይትድ ቶተንሃምን በሜዳው 2-0 በሆነ ውጤት አሸንፏል። ኦፍ ኮርስ ውጤቱ ይገልጸዋል ወይ ብሎ ለመናገር ትንሽ የሚያስቸግር ነገር ይመስለኛል አይደለ? ምክንያቱም እንደተመለከትነው ከሆነ በኔም እምነት ጨዋታውን በደንብ ከተመለከታችሁት ይሄ ጨዋታ በሁለት ጎል ልዩነት ብቻ አልነበር ማለቅ የነበረበት ወይ ደግሞ አትሊስት 2 ጎል ብቻ አልነበር መቆጠር የነበረበት። ማንቸስተር ዩናይትድ ካለው ዶሚናንስ አንጻር ከነበራቸው ጫና አንጻር በዚህ ውጤት ብቻ ማለቅ ነበረበት ብዬ አላስብም። ሲቀጥል ደግሞ ቶተንሃም ደግሞ በቀይ ካርድ ተጫዋች ወጥቶባቸው ስለነበረ በ29ኛው ደቂቃ ላይ ነበረ ክርስቲያን ሮሜሮ ካሴሚሮ ላይ ፋውል ሰርቷል። ኤክሰሲቭ ፎርስ ተጠቅመዋል። ሲቀጥል ደግሞ አየር ላይ የእግሩን የውስጥ ይሄ የጫማው ክፍል አለ አይደለ? ያንን ከፍ አድርጓል በሚል በቀይ ካርድ ተወግዶ ነበርና በዛ ምክንያት በዚህ ውጤት ብቻ መጠናቀቁ በ2-0 ብቻ መጠናቀቁ ትንሽ ዲስአፖይንት ሊያደርግ ይችላል። ግን ደግሞ አራተኛ ተከታታይ ጨዋታውን አራት የተለያየ አይነት ቡድን አጋጥሞት በእንደዚህ አይነት መልኩ ነው ጨዋታውን ማንቸስተር ዩናይትድ ማሸነፍ የቻለው። ታዲያ በዚህ ፕሮግራም ላይ ስለ አራተኛ ተከታታይ ማሸነፉ ማንቸስተር ዩናይትድ እናወራለን። ከማሸነፉ ጀርባ ያለው ጉዳይና በማንቸስተር ዩናይትድ ዙሪያ የሚነሱት ጉዳዮች ታዲያ ምንድናቸው እያለን ስለዛም ጉዳይ ለማውራት እንሞክራለን። ከምንም በላይ የማንቸስተር ዩናይትድ ሚድፊልድ ወይ ደግሞ መሀል ላይ ያላቸው የበላይነት በማይክል ካሪክ ስር እንደ አዲስ የተወለደበትና አስፈሪው የዩናይትድ ስትሪንግዝ የመሃል ሜዳው እየሆነ መጥቷል። ከዚህ በፊት የመሃል ሜዳው ድክመቱ ነበር እንደምናስታውሰው። አሁን ላይ ግን ጥንካሬው እየሆነ የመጣበትን መንገድ ተመልክተናል። ስለዚህ ጉዳይ እናነሳለን። ከዛ ውጪ ደግሞ የማንቸስተር ዩናይትድ ሜንታል ስትሪንግዛቸው በዚህኛው ጨዋታ ላይ ብቻ አይደለም ባለፉት ጨዋታዎች ላይም ተመልክተናል። ግን ደግሞ በዚህም ጨዋታ ላይ ለየት ባለ መልኩ በሌላ አይነት መንገድ ይህንንም ሁኔታ የተመለከትንበት አጋጣሚ አለ። ማንቸስተር ዩናይትድ ለየት ያለ ሴት ፒስ ይዞ መጥቶ ያንንም ደግሞ ያስቆጠረበትን መንገድ ተመልክተናል። ዲፌንሱም ሊወራለት የሚገባ ነገር ነው ብዬ አስባለሁ። ከዚህ በፊት የነበረው ጨዋታ ላይ ከሲቲ ጋር የነበረው ጨዋታ፣ ከአርሰናል ጋር የነበረው ጨዋታ፣ ከፉልሃም ጋር የነበረው ጨዋታ እንደዚሁም ደግሞ አሁንም ከቶተንሃም ጋር ባለው ጨዋታ ዲፌንሱ የሚገባውን ክሬዲት ተሰጥቶታል ወይ የሚለውን ጥያቄ ማንሳት ይገባናል ብዬ አስባለሁ። ስለ ዲፌንስ ስናወራ ስለ በረኛውም አያይዘን ማንሳት ይገባናል ብዬ አስባለሁ። ከዛም በመጨረሻ መሻሻል ያለበትንም ነገር በማንቸስተር ዩናይትድ በኩል እንመለከታለን። በተለይ በዚህ ጨዋታ ላይ የታዘብነውና ቀደም ብያችሁ ነበር አይደለ መግቢያ ላይ ውጤቱ ሙሉ ጨዋታውን አይገልጸውም። ከዚህ በላይ ከዚህ የተሻለ ማድረግ ይችላል ማለት በውጤት አንጻር ከተመለከትን ከጎል ብዛት አንጻር ከተመለከትን ከዚህ በላይ ማስቆጠር የሚችልበት አጋጣሚ ነበረ። ግን ደግሞ ያንን አልተጠቀመበትም። ይህም ነገር መሻሻል ያለበት ነገር አለ የሚለውን ነገር ጠለቅ አድርገን ለማየት እንሞክራለን። ያው እስከ ፕሮግራማችን መጨረሻ ድረስ አብራችሁን እንድትቆዩ ተጋብዛችኋል። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ማንቸስተር ዩናይትድ እንግዲህ አራተኛ ተከታታይ ጨዋታውን አሸንፏል በማይክል ካሪክ ስር ማለት ነው። ይህም እንግዲህ ምን ያህል ለማንቸስተር ዩናይትድ ትልቅ ነገር እንደሆነ የምናውቀው ከዚህ በፊት በነበረው አሰልጣኝ ማለትም በሩበን አሞሪም ስር ማንቸስተር ዩናይትድ 3 ጨዋታዎችን ያሸነፈው ተከታታይ ስንት ጊዜ ነው? አንድ ጊዜ። ምን ያህል ጨዋታ ፈጅቶበት? በጣም ብዙ ጨዋታ ፈጅቶበት አይደለ? አሁን ምን የሚባል ነገር አለ መሰላችሁ? ልክ መጀመሪያ ማይክል ካሪክ ወደ ማንቸስተር ዩናይትድ ዋና አሰልጣኝነት በሚመጣበት ሰዓት ላይ የሰራነው ፕሮግራም ነበር አይደለ? ይሄ ኒው ማናጀር ባውንስ የሚባል ነገር አለ። በእግር ኳስ ላይ ኒው ማናጀር ባውንስ የሚባል ነገር አለ። ምንድነው ያ ኒው ማናጀር ባውንስ የሚባለው ነገር ብለን ስንመለከት አዲስ አሰልጣኝ በሚመጣበት ሰዓት ላይ ቡድኖች መነቃቃት ያሳያሉ። ተጫዋቾቹ መነቃቃት ያሳያሉ። ከዚህ በፊት የነበረው አሰልጣኝ ብዙ ጊዜ የአሰልጣኝ ስንብት በሚኖርበት ሰዓት ላይ ወይ ደግሞ የአሰልጣኝ ስንብቶችን በምናስተውልበት ሰዓት ላይ ከዚህ በፊት የነበረው አሰልጣኝ ወይ የተሰናበተው አሰልጣኝ የሆነ መልበሻ ክፍል ውስጥ ደስ የማይል አየርን ያስቀምጣል። ማለት መጥፎ የሚባል አየር ማለት ተጫዋቾች ደስተኛ አይሆኑም። መልበሻ ክፍሉ የሆነ የሀዘን ቤት ነው የሚመስልበት አጋጣሚ ያለበትን ሁኔታ ተመልክተናል። እያለ ብቻ ጥሩ ያልሆኑ ቫይቦችን እንመለከታለን ወይ ደግሞ ተጫዋቾች ኤክስፔሪየንስ ያደርጋሉ። ታዲያ ልክ ያ አሰልጣኝ በሚወገድበት ሰዓት ላይ ብዙ ጊዜ አንድ አሰልጣኝ ሲሰናበት ባለው ሪሶርስ ባለው ዩቲሊቲ መጠቀም አልቻለም ተብሎ ነው የክለብ ባለስልጣናት አሰልጣኝን ደፈር ብሎ ጨከን ብሎ የሚያሰናብቱት። በቃ በበቂ ሁኔታ እየሰራ አይደለም። ያለው ስኳድና እያስመዘገበ ያለው ውጤት አይገናኝም፣ አንድ አይነት አይደለም። የተለያየ ለምሳሌ ተረድተውት እኮ ተጫዋቾች ጥሩ ፐርፎርም የማያደርጉ ተጫዋቾች ተሰብስበው አሰልጣኝ ውጤት አምጣ አይባልም። ይሄ በጣም አንሪያሊስቲክ የሆነ ነገር። ግን ጥሩ የሚባል አቅም ያላቸው ተጫዋቾች ተሰብስበው ግን አሰልጣኝ ውጤት ማምጣት ካልቻለ ይሄ ማለት
ማንቸስተር ሲቲ አሰልጣኙን ሲያሰናብት ከምን አንጻር ነው ውጤቱን የሚያየው ይለያያል። አርሰናል አሁን ላይ ጥሩ እየተንቀሳቀሰ ስለሆነ ካሰናበተ ከምን አንጻር ነው የሚመለከተው ይሄን ነገር? ሪያል ማድሪድ ከምን አንጻር ነው ይሄን ነገር የሚመለከተው? ባየር ሙኒክ እና ባርሴሎና እያለን እንቀጥላለን እና ሊቨርፑልን ምናምን ጨምሮ ማንቸስተር ዩናይትድን አካተን ማለት ነው። ለምን ካለው ሪሶርስ አንጻር ለምሳሌ እንደ ፔፕ ጋርዲዮላ አይነት ማንቸስተር ሲቲ ያን ሁላ ሪሶርስ ተሰጥቶት ያን ሁላ በቃ እንደፈለገ ተጫዋቾች ላይ ስልጣን ኖሮት አሉ የተባሉ ጥሩ ተጫዋቾች እየፈረሙለት ውጤት ባያመጣ ይሰናበታል። ለምን እንዴ? ያለው ሪሶርስና እያስመዘገበ ያለው ውጤት አንድ አይነት ስላልሆነ ማለት ነው። የበርንሞዙ አሰልጣኝ አንዶኒ ራውላ ዋንጫ ባያነሳ ይሰናበታል እንዴ? አይሰናበትም። ለምሮም አይሰናበተው። እነሱም ያውቁታል ካለው ሪሶርስ አንጻር ይሄ አሰልጣኝ በቃ ማድረግ የሚችለው እስከዚህ ድረስ ነው፣ ከዚህ በላይ ማድረግ አይችልም፣ በቃ ይሄን ነው ማድረግ የሚችለው ብለው ስለሚያስቡ እሱን አያሰናብቱትም። ጥፋቱ እሱ ጋር ስላልሆነ፣ ከተሰናበተ ግን ከአቅም በታች ነው ተብሎ ስለሚታሰብ ሶ ያ አሰልጣኝ ያለውን ሪሶርስ በአግባቡ መጠቀም ካልቻለ ከቦታው ዞር ይደረግና ሌላ መጠቀም የሚችል አሰልጣኝ ይመጣል። ሲመጣ አንደኛ አሰልጣኙ የሚያነቃቃበት መንገድ ይወስነዋል። ሁለተኛ ደግሞ ቅድም እንዳልኳችሁ ተጫዋቾቹ ወይ ደግሞ ሪሶርስ ብዬ ቅድም እንደ ኤግዛምፕል የተጠቀምኩት አሰልጣኙ ከአቅም በታች ነው የተጫወተው የሚለውን ነገር የሚያሳዩ አይነት ተጫዋቾች ከሆኑ ምንም አይነት ርህራሄ ሳያሳይ ወዲያው እንዲሰናበት ይደረጋል። ምንም ወደዚህ ወደዛ የለውም ወይ ደግሞ አንድ ሁለት የለውም፣ በቃ ይሰናበታል። ምክንያቱም ከአቅም በታች ነው እየተጫወተ ያለው። ከአቅም በታች ነው። ከአቅም በታች ማለት ያለውን ነገር አልተጠቀመበትም። ያለውን ነገር አልተጠቀመበትም ማለት ደግሞ ያ መጠቀም ያልቻለው ሰው ዞር ሲል ያ ሪሶርስ ምንድነው ሻይን ማድረግ ይችላል። አንድ አምፖል እንዴት ነው በብዙ ይሄ ብርሃን የማያስተላልፉ እንትኖች ከተሸፈነ ብርሃኑን ማሳየት አይችልም። ሶ ብርሃን ማሳየት ካልቻለ የሆነ ነገር ሸፍኖታል ማለት ነው። ያ ነገር የተሸፈነለት ነገር በሚነሳለት ሰዓት ላይ ወዲያው ነው ብርሃኑን ማውጣት የሚጀምረው። ለምን ችግሩ ከብርሃኑ አይደለማ። ብርሃኑ እኮ አለ። የሌለው የእድሉ ነው ወይ ደግሞ የሆነ አካል ሸፍኖታል፣ አቅሙ እንዳያሳይ አድርጎታል አይደለ? እንደዚህ አይነት ነገር ነው ሴንስ የምናደርገው፣ እንደዚህ አይነት ነገር ነው የምናነሳው። ሶ ያ ነገር ብዙ ጊዜ አሰልጣኝ ባውንስ ሲሆን ያ ነገር አለ። ሩበን አሞሪም ሲመጣ ያን ነገር አልተመለከትንም። የኒው ማናጀር ባውንስ በሩበን አሞሪም ጊዜ አልነበረም። ሶ ማይክል ካሪክ እየሰራ ያለው ስራ ቀላል አይደለም ለማለት ነው። ለዛውም የተለያየ አይነት ቡድን ሲቲ ከአርሰናል ይለያል፣ አርሰናል ከቶተናም ይለያል። የተለያዩ ቡድኖች ናቸው፣ የተለያዩ ማለት ነው። በተለያየ መንገድ ባጨዋወት፣ በፍልስፍና፣ በኤክስፔክቴሽን ሲቲ ወደ ሜዳ ሲገባ ምን ፈልጎ ነው የሚገባው? ሊያሸንፍ አይደል? ለምን ለዋንጫ እኮ እየተፎካከረ ነው። አርሰናል ሲገባ ምን ሊያደርግ ፈልጎ ነው? ሊያሸንፍ። ለምን የዋንጫው ፉክክር ላይ ያለበት። ፉላም እና ቶተናም እንደዚህ አይደሉ። አሁን የቶተናምን ከተመለከታቸው በዚህ ጨዋታ ላይ በ18ኛው ደቂቃ ላይ ቪካሪዮ ሰዓት ለመግደል እየሞከረ ነበር። በ18ኛው ደቂቃ ላይ ምን ያህል ጨዋታውን አቻ ቢወጡ ለነሱ ፒስ እንደሆነ ምናልባት ቢሸነፉም ደግሞ የሞት ያክል እንዳልሆነ ትረዳላችሁ። ሶ ከሜንታሊቲ አንጻር ያጨዋወት ስታይላቸው የሁሉም የተለያየ ነው። አሁን የጠቀስኩላችሁ ይሄ ያንዳንዳቸው የራሱ የሲቲ፣ የአርሰናል፣ የፉልሃም፣ የቶተናም በጣም የተለያየ ነው። አንድ አይነት አይደለም። ስለዚህ አንድ አይነት ስላልሆነ አንድ አይነት ባልሆነ መንገድ ወይ ደግሞ አንድ አይነት ባልሆኑ ቡድኖች ባልሆኑ አጨዋወት ውስጥ ሆኖ ነው ማይክል ካሪክ ማሸነፍ የቻለው። ስለዚህ 4 ጨዋታ በተከታታይ ማሸነፉ ቀላል ነገር አይደለም። ሶ ከዚህ አንጻር ነው ጉዳዩ የሚነሳው ወይ ደግሞ ሁኔታው የሚነሳው ከነዚህ አይነት ጉዳይ አንጻር ነው። ሶ ይሄን 4 ጨዋታ በተከታታይ ሲያሸንፍ ቅድም እንዳልኳችሁ የአምፑል ብርሃን መስጠት ይችላል፣ ግን ደግሞ ብርሃን የማያስተላልፉ ነገሮች እላዩ ላይ ሸፍነውት ብርሃኑ እንዳያወጣ አድርገውት ነበር። ብርሃኑን ማውጣት ጀመረ። የማንቸስተር ዩናይትድ ብርሃን ምን መሰላችሁ? አትሊስት በእነዚህ 4 ተከታታይ ጨዋታዎች ያ ብርሃን የማንቸስተር ዩናይትድ ሚድፊልድ ነው። ለምንድነው እንደዛ ያልኩት? እስኪ በዚህ ጨዋታ ላይ ጥሩ ሲንቀሳቀሱ የነበሩት ብሩኖ ፈርናንዴዝ ያው ኮከብ ተጫዋች ተባለ። የጨዋታው ማን ኦፍ ዘ ማች የተባለው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ማን ኦፍ ዘ ማች ተባለ አይደለ? ስለዚህ ያ ሚድ ወይ ደግሞ ሚድ ላይ ያለው እንቅስቃሴ ምን ያህል ጥሩ እንቅስቃሴ እንደሆነ ወይ ደግሞ ምን ያህል አደገኛ እንቅስቃሴ እንደሆነ በዚህ መርዳት ትችላላችሁ። ሶ ካሴሚሮ እንዴት ነበር? በጣም አሪፍ ነበር አይደለ? ኮቢ ሜኑ እንዴት ነበር? ኮቢ ሜኑ በጣም አሪፍ ነበር። ሶ ሚዱ የማንቸስተር ዩናይትድ ሚድ የዚህ ጨዋታ የማሸነፍ ዋናው ሚስጥር ሆኖ መጥቷል ወይ ደግሞ ሆኖ ተገኝቷል አሁን ላይ። ያ ሚድ ግን ልክ ቅድም እንዳልኳችሁ እንደ አምፖሉ ሁሉ በቃ ተሸፍኖ ነበር። ብርሃኑን እንዳያወጣ ብርሃኑን እንዳያሳይ ተሸፍኖ ነበር። ከዛ ማይክል ካሪክ መጣ፣ በእነዚህ 4 ጨዋታዎች ላይ ገለጠው። ከዛ በኋላ ማንቸስተር ዩናይትድ እያስመዘገበ ያለውን ነጥብ ወይ ደግሞ ማንቸስተር ዩናይትድ እያስመዘገበ ያለውን ሁኔታ ተመልክተናል። ወደ ብሩኖ ፈርናንዴዝ በምንመጣበት ሰዓት ላይ ኦፍ ኮርስ ለብሩኖ ፈርናንዴዝ ሁሌ ማውራት ያው ሊያሰለች ይችላል፣ ግን ስቲል ፐርፎርም ማድረጉን አላቆመም። መረዳት ያለብን ነገር ታዲያ ብሩኖ ፈርናንዴዝ ያለፉትን
17 ጨዋታዎች ብንመለከት ጎል ወይንም ደግሞ አሲስት ያላደረገበት ማለት ለአጠቃላይ ለማንቸስተር ዩናይትድም እንደዚሁም ደግሞ ለፖርቹጋል ብሔራዊ ቡድን እየተጫወተ ያለፉትን 17 ጨዋታዎች ብንመለከታቸው እነዚህ 17 ጨዋታዎች ላይ ያለምንም ማለት በቃ ምንም ያላደረገበት ጨዋታ ብንወስድ ከብራይተን ጋር በነበረው ጨዋታ ላይ ጎልም ሆነ አሲስት አላስመዘገበም። ከኤቨርተን ጋር በነበረው ጨዋታ ጎልም ሆነ አሲስት አላስመዘገበም። ከዌስትሃም ጋር በነበረው ጨዋታ ምንም አይነት ጎልም ሆነ አሲስት አላስመዘገበም። ከዛ በኋላ ከአስቶን ቪላ ጨዋታ ጋር ነው ምንም አይነት ጎልም ሆነ አሲስት ማስመዝገብ ያልቻለው። ከዛ ውጪ ግን ከ17ቱ ጨዋታ አሁን የጠቀስኩላችሁ 4 ጨዋታዎች ከብራይተን፣ ከኤቨርተን፣ ከዌስትሃም እና ከአስቶን ቪላ ብቻ ነው ምንም አይነት የግብ አስተዋጽኦ ያላደረገው። በ13ቱ ጨዋታ ወይ ጎል አስቆጥሯል ወይ አሲስት አድርጓል፣ ወይ አስቆጥሯል ወይ አሲስት አድርጓል። ብሩኖ ፈርናንዴዝ ምን ያህል ሻይን እያደረገ እንደሆነ ስፔሲፊካሊ ደግሞ ወይ ደግሞ በስነ ስርዓት ደግሞ ያለፉትን ጨዋታ ከተመለከትን በተለይ ደግሞ ልክ ሩበን አሞሪም ከወጣ በኋላ ያለውን ስንመለከት ደግሞ የበለጠ ያስደነግጠናል። ምንድነው የሚያስደነግጠን? ያው እንደምናስታውሰው ሩበን አሞሪም ለመጨረሻ ጊዜ ማንቸስተር ዩናይትድን እንትን ሲል ያሰለጠነው በሊድሱ ጨዋታ ላይ ነበር አይደል? የመጨረሻ የሩበን አሞሪም ጨዋታ የነበረው ከሊድስ ጋር የነበረው ነበር። ከዛ በኋላ ከበርንሌ ጋር የነበረው ጨዋታ እንደምናስታውሰው ፍሌሸር ነበር ይዞት የነበረው አይደል? ከበርንሌና ከብራይተን ጋር የነበረውን ጨዋታ አንደኛው ኤፍኤ ካፕ አንደኛው ፕሪሚየር ሊግ ዳረን ፍሌቸር ነበር ይዞት የነበረው። የበርንሌው ጨዋታ ላይ የምናስታውሳትን ያቺን ለቤንጃሚን ሼሽኮ ጎል አስቆጠረ፣ አሲስት አደረገ። ቤንጃሚን ሼሽኮ አስቆጠራት ጎል አሲስት አደረገ። ከዛ በኋላ ቀጣይ ደግሞ የነበረው ብራይተን ጨዋታ ላይ ኦፍ ኮርስ ማንቸስተር ዩናይትድ ተሸንፎ ተሰናብቷል፣ ከኤፍኤ ካፕ ተሰናብቷል። አሲስት አድርጎ ነበር። ከሲቲ ጋር በነበረው ጨዋታ አሲስት አድርጎ ነበር። ከአርሰናል ጋር በነበረው ጨዋታ አሲስት አድርጎ ነበር። ከፉልሃም ጋር 2 አሲስት አድርጎ ነበር። ከቶተንሃም ጋር 1 ጎል አስቆጠረ። ሩበን አሞሪም ከወጣ በኋላ ያደረጋቸውን 6 ጨዋታዎች ከተመለከትን ሩበን አሞሪም በዳረን ፍሌቸርም በካሪክም ስር ከተመለከትን ወይ ጎል አስቆጥሯል ወይ አሲስት አድርጓል። የካሪክን ደግሞ ስፔሲፊካሊ ደግሞ ከወሰድን ደግሞ በሲቲ ጨዋታ አሲስት አድርጓል፣ በአርሰናል አሲስት አድርጓል፣ በፉልሃም 2 ኳሶችን አሲስት አድርጓል፣ በቶተንሃም 1 ጎል አስቆጥሯል። አሲስት ሊሆን የሚችልበትን አጋጣሚ ደግሞ ቤንጃሚን ሼሽኮ ባለቀ ሰዓት ላይ አምክኖታል። ስለዚህ ብሩኖ ፈርናንዴዝ ምን ያህል ሻይን እንዳደረገ ልክ አሞሪም ከወጣ በኋላ ምን ያህል ሻይን እንዳደረገ በእነዚህ እንቅስቃሴዎች መመልከት እንችላለን። ብሩኖ ፈርናንዴዝ ብቻ አይደለም፣ ኮቢ ሜኑ ቋሚ ሆኖ በጀመረባቸው ጨዋታዎች ማንቸስተር ዩናይትድ 100% የማሸነፍ ሬት ነው ያለው። ሳምፕል ሳይዛችን ትንሽ ነው ኦፍ ኮርስ፣ ግን የሁላ ጨዋታ ድልም አልተሰጠውም ከዚህ በፊት እንዴ። መጀመሪያ ጨዋታ እኮ ከሲቲ ጋር ማይክል ካሪክ ቋሚ 11 ውስጥ ሲያስገባው እኮ ሜኑን በዚህ ዓመት ያደረገው የመጀመሪያ ጨዋታ እኮ ነው። ላይክ ቋሚውን የጀመረበት የመጀመሪያ ጨዋታ እኮ አይደለምና 4 ተከታታይ ጨዋታዎችን ተጫውቶ ማንቸስተር ዩናይትድ ሊያሸንፍ ቀርቶ ቋሚውን አልጀመረም ነበር። ምን ያህል በቃ ሪቫይቭ እንዳደረገ ተመልክተናል። ይሄ ነገር ካሴሚሮ ጋርም ይሰራል። ካሴሚሮም ተመሳሳይ ነገር ነው ሲያደርግ የተመለከት ነው፣ በተመሳሳይ መልኩ ማለት ነው። ሲቀጥል የማንቸስተር ዩናይትድ ሜንታል ስትሪንግዝም በዚህ ጨዋታ ላይ ተመልክተናል። ምንድነው ያ ሜንታል ስትሪንግዝ? ኦፍ ኮርስ ከሲቲ ጋር የነበረው ጨዋታ ሜንታሊ በጣም ስትሮንግ ነበሩ። ከአርሰናል ጋር የነበረው ጨዋታ በጣም ስትሮንግ ነበሩ። ከፉልሃም ጋር ለምን የአርሰናሉ ጨዋታ ላይም ከ80 በኋላ ነው ጎል የተቆጠረው የማሸነፊያው ጎል። የፉልሃሙ ጨዋታ ላይም ከ80 በኋላ ነው ጎል የተቆጠረው። የሲቲ ጨዋታ ላይ ደግሞ ብዙ ጎል አስቆጥሮ ነው እንዲሁም በኦፍሳይድ ተሽሮበት የነበረው። ይሄ ብቻ አይደለም፣ ማንቸስተር ዩናይትድ ከዚህ በፊት በቀይ ካርድ ወጥቶለት ተጫዋች እንዴት ነበር ፐርፎርም ማድረግ የቻለው? የሩቁን ትተን በዚህ ዓመት እንኳን ከኤቨርተን ጋር የነበረውን ጨዋታ አይተን ማንቸስተር ዩናይትድ በቀይ ካርድ ተጫዋች ወጥቶለት እንዴት እንደተቸገረ መቸገር አይደለም እንዴት እንደተሸነፈ አይተነዋል። አሁን ላይ በዚህ ጨዋታ ላይ ግን እንዴት አድርጎ ያን ነገር እንደተቆጣጠረ በቀይ ካርድ ከወጣለት በኋላ ተጫዋች ጎል አስቆጠረ። ከዛ በኋላ ደግሞ ደገመ። ይሄ ያላቸውን የሜንታል ስትሪንግዝ ፍንትው አድርጎ ያሳያል። ስለ ሴት ፒስም ደግሞ ማውራት እንችላለን ብዬ አስባለሁ። የማንቸስተር ዩናይትድ የሴት ፒስ እንቅስቃሴ ምናልባት ሩበን አሞሪም በነበረበት ሰዓት ላይ ነበር መሻሻል የጀመረው። እንደምናስታውሰው አሞሪም ሲጠየቅ አይ የተለያዩ ቡድኖች የሚጫወቱትን ወይ ደግሞ የተለያዩ ቲሞች የሚጫወቱበትን መንገድ አይተን ወይ ደግሞ ሴት ፒሱን አይተን ያንን ሴት ፒስ ነው እኛም ምንድነው ኮፒ እያደረግን ያለ ነው ወይ ደግሞ ወስደን ኢንሄሪት እያደረግን ያለ ነው ያንን ነበር ብለዋል። እንደዚህ አይነቱንም እንቅስቃሴ በተለያዩ ቲሞች ላይ አይተን ነበረ። በሚገርም ሁኔታ ነበር የተሳካው ወይ ደግሞ ሰክሲድ ያደረገው ብለን መናገር እንችላለን። ከዛ ውጪ ዲፌንሱንና በረኛውንም በዚህ አጋጣሚ ማድነቅ ይገባናል ብዬ አስባለሁ። ዲፌንሱ ከሲቲ ጋር በክሊንሺት ነው የወጣው። ከአርሰናል ጋር የነበረውን ጨዋታ መቆጠር ያልነበረበት ጎል ነው ማለት ይከብደናል አይደለ? ኦንጎል አስቆጥሯል ሊሳንድሮ ማርቲኔዝ። ከዛ በኋላ ሜሪኖ ነው በሄዲንግ ያስቆጠረው which is ኖርማል ጎሎች ናቸው። ከፉልሃም ጋር የነበረው ጨዋታ ላይ አንደኛው ፔናልቲ ነው፣ አንደኛው ደግሞ ከቦክስ ውጪ ነው የተቆጠረው አይደለ? በዚህ ጨዋታ ላይ በአጠቃላይ ቶተንሃም 7 ሙከራዎችን ያደረገው ምንም አይነት ኮርና አላገኘም። በሙሉ ጨዋታ ማለት ምንም አይነት ኮርና አላገኘም። በረኛው ላይም ደግሞ
ይሄ ስህተት ነው ብለን አለማንሳታችን ደግሞ ምን ያህል ማንቸስተር ዩናይትድ ኢፌክቲቭ እንደሆነም በዚህ አጋጣሚ መረዳት እንችላለን ብዬ አስባለሁ። ከዛ ውጭ ግን መሻሻል ያለበት ምንድነው የሚለውን ነገር ደግሞ ለመመልከት በምንሞክርበት ሰዓት ላይ ፊኒሺንግ ላይ ወይ ደግሞ ክሊኒካል የመሆን ጉዳይ ላይ ማንቸስተር ዩናይትድ ችግሮችን እያሳየ እንደሆነ ታዝበናል። ምንድነው ችግሮችን እያሳየ ታዝበናል ማለት ምን ማለት ነው? 23 ሙከራዎችን ሞክሯል በአጠቃላይ በዚህ ጨዋታ ላይ። ከ23ቱ ሙከራ 10 ኦን ታርጌት ነበር። ከ10 ኦን ታርጌት ደግሞ 8ቱ በረኛውን ያዳነው። ኦፍ ኮርስ ይሄ የበረኛውን ብሪሊየንስ ሊያሳይ ይችላል። ዝም ብለን ላይላዩን ካየነው የበረኛ ብሪሊየንስ ነው የሚያሳየው፣ ምንም ጥያቄ የለውም። ግን ጨዋታውን በደንብ ካየነው ግን ሪሊ የበረኛ ብሪሊየንስ ነበር ወይ? አልነበረም። ፊት ለፊት ነበረ ሲመታበት የነበረው ቪካሪዮ። የሱ ብቃት እንዳለው ነው። ዩናይትዶችም ግን ሹት ሲያደርጉ በጥሩ ሁኔታ ሹት አድርገውታል ብሎ አይታሰብም። ስለዚህ እነዚህ ነገሮች መስተካከል ያለባቸው ጉዳዮች ናቸው ተብሎ ይታሰባል። በአጠቃላይ ግን ማንቸስተር ዩናይትድ አስፈላጊ 3 ነጥብ 4 ተከታታይ ጨዋታዎችን ያሸነፈበትና 44ኛ ነጥቡን ያገኘበት 46 ጎሎች ያስቆጠረበትና 10 ንጹህ ጎል ወይ ደግሞ 10 ጎል ዲፈረንስ ያስመዘገበበትን ጨዋታ ተመልክተናል ማለት ነው። ምናልባት ማንቸስተር ዩናይትድ 36 ጎል ተቆጥሮበታል አይደለ? ከቶተናም ያንስ ነበር። አሁን ግን 2 ጎል ስላስቆጠረ ኦፍ ኮርስ አሁንም ያንሳል፣ ግን በአንድ ጎል ብቻ ነው የሚያንሰው። በአጠቃላይ ግን ጥሩ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል ብዬ አስባለሁ። የእናንተ ሀሳብ ግን ምንድነው ስለዚህ ጨዋታ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።